ኢዮቤላ ታሪኬ ወርደ ሰፊ ስለሆነ የማንም ሰውስ ቢሆን አጠቃሉ መናገር ግዴ ነው። አለበለዚያ አንድ ወጥ ትርጉም ያጣ በድግግሞሽ የታነቀ ቡራቡሬ ዛዛታ ይሆናል። የ40 ዓመት ህይወቴን እኩል 40 ዓመት አላወራውም። ለ40 ዓመት የሚነበብ ድርሰት አላደርገውም። ቆሞ ለሚያዳምጠኝ ወይም ተቀምጦ ለሚያነበኝ ብቻ ሳይሆን ለኔ ለተራኪዋም አድካሚና ትርጉም የለሽ ይሆናል። ማጠቃለል መምረጥ ስለሆነ ቢያንስ ለ40 ምናምን ዓመታት ህይወቴን ሲነዳት የነበረውን የሞተሩን ወዝ በግርድፍ ንድፍ ለማሳየት በሚያመች ስልት ማዳላት አለብኝ። ከዚህች ዛች ስራመድ መነሻና መድረሻዬን ብቻ መጥቀሴ የዛን ምሽት ምቾት ወይም ቀፋፊነት መካድ አይደለም። መንገዱን ስሻገር ሰላም ያለኝን ያን ደርባባ የሰፈሬን ሰውዬ መካድ አይደለም። ያደናቀፈኝ ጠጠር ቢያበሳጨኝም የእግዚአብሔር ስራ ነውና እሱን መዘንጋቴ እግዚአብሔርን መካድ አይደለም። ለማሳጠር መምረጥ ከማዳላትም ያለፈ ነው። የተቀናበረ ክህደት ነው። ከጓደኛዬ ከበላይ ዴክስ መኪና ወርጄ ገና ጥቂት ኪሎ ሜትሮች እንደተራመድኩ ባየሁት የተኮላ መኪናና በኔ ልቦና መሃል መነገር የሚገባቸው ተራ የመሰሉ ሐሳቦችና አካላዊ ልምዶች ለሚችልበት ነጋሪ 20 ገጽ አይሞሉም። ለኔ አንባቢውም ይረዳኛል። እንግዲህ የመተረክ ድርጊት የመካድ ሂደት ሊሆንብኝ ነው። ትንሽ እውነቴ ብዙ ክህደቴ። ይኸውልሽ ነገ ጧት ለዩኒሴፍ የምናቀርበውን ፕሮጀክት ፕሮፖዛል የመጨረሻ ንድፍ አጠናቅረን መጨረስ ስላለብን ከስራ ባልደረባዬና ከጓደኛዬ ከፊያሜታ ጋር ለምሳ እንኳን ሳንወጣ እስከ 9 ሰዓት ስንሰራ ቆየን። 9 ሰዓት ከሩብ አካባቢ ሲሆን እሷ ለአስቸኳይ ስብሰባ ሰራተኛ ጉዳይ ጽህፈት ቤት ተጠራችና የቀረውን ስራ አጠናቆ የማዘጋጀት ኃላፊነቱ እኔ ምስኪኒት ትከሻ ላይ አረፈ። እንደፈረደብኝ እስኪመሽ ስማስን ቆየው። 2 ሰዓት አካባቢ ስራዬን እንደምንም ጨረስኩ። ከቢሮ ከመውጣቴ ግማሽ ሰዓት ቀደም ብዬ ቀሚሴን አውልቄ ሱሪ ለበስኩ። ታኮ ጫማዬን አውልቄ ሲኒከር አደረግኩ። ፊቴን በቀዝቃዛዋ ታጥቤ ፎጣ ስላልነበረኝ እርጥበቱ እስኪደርቅ ተሽከርካሪ ወንበሬ ላይ ተቀምጬ እየተዝናናው ለአንድ 10 ደቂቃ ያህል የሆነ ያልሆነ ሳስብ ቆየው። ቢሮዬን ወደዋለሁ። ቢሮአችን ከንፋስ ስልክ በስተደቡብ ነው። የኛ ድርጅት ሳይወስደው የመኖሪያ ቤት ስለነበረ እስከዛሬ ድረስ የወጥ የጨርቃ ጨርቅ የልጆችና የአራስ ሴት ጠረኖች አሉበት። በሞቃት ቀን ለምን እንደሆነ አላውቅም፣ አንዱ ጠረን ብቻ የአራሱ ገኖ የወጣና ቤቱ እንደ ጨቅላዎች ማርቢያ ይሸታል። ከዘድሬክ ካፌ በመኪና ጉዞ 10 ደቂቃዎች ያህል ይወስዳል። ቤቱ 6 ክፍሎችና አንድ ጥሩ ሰርቪስ ቤት፣ 2 መኪናዎች ማስቆም የሚችል አስፋልት የተነጠፈ ድራይቭ ዌይ፣ ከመግቢያው በስተግራ በየጊዜው ከየት እንደማይመጡት አላውቅም ቢጫና አረንጓዴ ሎሚ የሚያንጠባጥቡ ሲትረስ ዛፎች፣ ወንበርና ጠረጴዛ ለማስቀመጥ የሚመች ሰፊ የሳር መስክ አለው። ፊያሜታ አሜሪካ እንደለመደችው ውጭ ተቀምጣ ንፋስ እየተቀበለች፣ ስሙ ፍሬሽ ኤር ይባላል፣ መስራት ትወዳለች። ትውደድ ወይ ቀድታ ትምጣ እንጃ። ማን ነው ከሌላ የተቀዳ ጸባይ የራስ ልማድ አይሆንም የሚለው? ይህን የሸክላ ቪላ ደርግ ከፊውዳሎች ወርሶ ለህዝብ እንደመስጠት ለራሱ ጄኔራል መኖር ያደረገው ሌባን ሌባ ቢሰርቀው ነው። አሁን ሳፍሮን የምትባል የባለቤቱ ልጅ ይመለስልኝ ብላ 1000 ደብዳቤ አስገብታለች። እሷም ሌባ ትሆናለች። ሀገሩ የሌባ እኮ ነው ስርዓት ካልያዘ። የምሰራበት ክፍል 4ቱም ግድግዳዎች ከስራዬ ጋር በተያያዘና በመወዳቸው አይነት የፖስተር ፎቶዎች የተለበጡ ናቸው። በዓለም ዙሪያ ያሉ የድርጅታችን ቅርንጫፎች የሚያደርጉትን ስራና የስራ ውጤቶቻቸውን የሚያሳዩ ብዙ ባለቀለም ፎቶዎች ቦርድ ላይ ተለጥፈዋል። ፊት ለፊቴ የሚያምር ራቁት ገላዋንና ከለስላሳ ቆዳ የተሰሩ ቦርሳዎች የመሰሉ ጡቶቿን ቀይ አፈር የተቀባች የሙርሲ ሴት አለች። 2 የናሚቢያ የሂምባ ጎሳ ደናሾች እየሳቁ የተነሱት ፎቶ አለ እዛ ጋር። አላደርገውም እንጂ የፀጉር አሰራራቸው ያምረኛል። በስተቀኝ የቢሮ በር ሲሆን ሲዘጋ ከተቀመጥኩበት የሚታይ እንደ ባህላቸው ቀለበቶች በአንገታቸው ያስገቡ፣ በዚህም ሰበብ አንገታቸው የረዘመ የበርማ ሴቶች ፎቶግራፍ ጀርባው ላይ ተለጥፏል። በስተግራዬ
ከልጅነታቸው ጀምሮ እግሮቻቸውን አስረው በማሳነስ ቆንጆ መሆናቸውን ለማሳየት የሚጥሩ የቻይና ሴቶች ፎቶ አለ። ጠረጴዛ ላይ አጭር ተገላጭ የ1987 ዓ.ም የኢትዮጵያ ንግድ ባንክ ያሳተመው ካሌንደር ሁለቱ እግሮቹን አንፈራጦ ቆሟል። የየወሩ ገጽ ላይ የተለያዩ ብሔሮች ብሔረሰቦችና ሕዝቦችን ልብስ የለበሱ ሴቶችና ወንዶች አሉበት። በልጅነቴ ብሔራዊ ቲያትር አጠገብ ያለው ትልቁ ንግድ ባንክ እሱም ካልሆነ ኢትዮጵያን ኤርላይንስ መስራት እመኝ ነበር። ወለል ላይ በስተግራ ስስ አቧራ ሸፍኖት ከተቀመጠ ቴፕ የደሚስ ሩሶ ጉድባይ ማይ ላቭ ጉድባይ እንደሚጣፍጥ ስልሲ ይፈሳል። ከመጀመሪያው ቦይፍሬንዴ ከጅግሳ ጋር ስንሆን ይህን ዘፈን አብረን እንሰማው ነበር። ጎንበስ ብዬ ድምፁን የበለጠ ዝቅ አደረግኩትና ቀና ስል በስራና በምናምን የደከመ አንጎሌ ጎዶሎ ጠርሙስ ውስጥ እንዳለው ተንቦጫቦጨ። ከዴስኬ ስር ከመሳቢያው ፈቀቅ ብሎ የቆመ ጠርሙስ አነሳውና ውስጡ የቀረውን ውሃ ጨለጥኩ። ውሃ ወዳለው አፌን ጠራርጌ እዛው እንደተቀመጥኩ ከጠረጴዛዊ መሳቢያ የቀለም ዘንግ አውጥቼ ከንፈሮቼን ተቀባው። አንዳንዴ ማታ ላይ ስለሚበርድ ቢትልስ ሹራቤን እስካገጨ ድረስ ሳብኩ። ከጀርባዬ ሰፊ መስኮት ነው። ወንበሬ ላይ እንደተቀመጥኩ ዞር ስል የማየው በአበባና በቅጠላቅጠል ያማረ ግቢ ነው። በዚህ በኩል የእንሰት ተክሎች አሉ። ምናልባት ከ4 ወይም 5 ወራት በፊት ንፋስ ለመቀበል ወጥቼ ላባቸው ያልበቀለ 2 ርግቦች እዛ ስር ሞተው አግኝቻለሁ። ከሷ አጠገብ ማን እንደዘራው የማይታወቅና ሲያፈራ የማይታይ የበቆሎ አገዳ ተክላለ። በምሽቱ ውስጥ የማየው ግቢ አበባው ቅጠሉም በጅምላ ጥቁር ሆኗል። የቅጠላ ቅጠል ሰልፉ ብልት የለውም። ምን የት እንዳለ ስለማውቅ እንደ እንግዳ አላጠናውም። ለኔም ላይኖቼ ቁም ነገር አይደለም። ምሽቱ ብዙ ባያሳየኝም ቀን የማውቀውን ትንሽ መልክዓ ምድር ግን አጥርቻ አስበዋለሁ። ከግቢው አጥር ከፍ ብሎ የሚበርበትን መስመር ሳይለቅ ወደ ቦሌ የሚያዘቀዝቅ አይሮፕላን ይታያል። ውጭ ሀገር ለመሄድ ብዙ አስቤ የበለጠ ምቾት ያገኘው መስሎኝ እዚህ ነኝ። ምናልባት ደፋር አይደለሁም። ቀን ስላሳለፍኩትም አስጨናቂ የሥራ ቀን አሰብኩ። ጥሩ ገንዘብ ቢከፈለኝም ፈንድ ለማግኘት በየጊዜው ፕሮጀክት ባዘጋጀቱ አይን ያጠፋል። ቢያምርም ባያምርም ቢሰራም ባይሰራም የፕሮጀክት ፕሮፖዛል ከሌለ ሊሬ የለም። ነገ በጧት መጥቼ ስለምሰራው አስባለሁ። ፊያሜታ እንደምንም ብላ ሊፍት ካልሰጠችኝ እዚህ ቶሎ ልደርስ አልችልም። ለድርጅታችን የጠየቅነው 2ኛ መኪና በአጭር ጊዜ ውስጥ ካልመጣልን ይሄ ደባሪ ስራ የበለጠ ደባሪ እንደሚሆን ምን ልበል፣ ሳይታለም የተፈታ ነው። የሚረባና የማይረባውን እያሰብኩ ቆይቼ ልክ ከምሽቱ 2 ሰዓት ተኩል ሲሆን ከቢሮ ወጣው። ወደ ቤት ስሄድ እግረ መንገዴን ለራት የሚሆን ቃሪያ አልፎ አልፎ የመግዛት ልማድ አለኝ። ዘድሬክ ካፌ ፊት ለፊት ያለው ባዶ ቦታ ላይ ከዳር ተቀምጠው ቬጂቴብልና ፍሩት የሚሸጡ ደንበኛዬ ሴትዮ ናቸው። ያወቅኳቸው ምናልባት ከ6 ወራት በፊት ነው። 12 ሰዓት አካባቢ ከጓደኛዬ ከፊያሜታ ጋር ሻገር ሬስቶራንት ራታችንን መጽሐፈ ዶሮ በልተን 1-2 ቢራ ጠጥተን ስንወጣ ከሆቴሉ ፊት ለፊት የመንገድ መብራት ሞቅ ብሎ የሚበራበት ነጥብ ስር አይኖቼ የሚያምሩ የቃሪያ ቁልሎች ላይ አረፉ። ቃሪያ ወዳለሁ። የምበላው ነገር ውስጥ ሁሉ ቃሪያ አስገባለሁ። ከጅግሳ ጋር በላይ የነበረው ታላቴሊ በተቆራረጡ የቃሪያ ቀለበቶች ያጌጠ ነበር። ይህ ማለት መውደድ ብቻ ሳይሆን የቃሪያ ትዝታለኝ። በሚያምር መልክ የተቆለሉ 4 የቃሪያ መደቦች፣ ከነሱ ጎን 2 የነጭ ሽንኩርት ቁልሎች፣ 3 ኮምጣጤዎችና 2 የቀይ ሽንኩርትና የድንች መደቦች ነበሩ። የመንገዱ መብራት በደንብ የሚያሳየው ቢያንስ ለኔ የተቀነፉ እጅብ ብለው የሚያብለጨልጩ አረንጓዴ ቃሪያዎችን ነው። ፊያሜታን በእናትሽ ቃሪያ ልግዛ አልኳትና ወደ ነጋዴዋ ተጠግቼ ሰላምታ ሰጥቼ የቃሪያዎቹን ዋጋ ጠየቅኩ። የዛን ጊዜ የሰጠችኝ መልስ እስከ ዛሬ ድረስ ደንበኛዋ አደረገኝ። ፊቴን እንኳን ያየች አይመስለኝም። ብቻ በቸልታ አይነት መሬት እያየች ያለሽን ስጪኝ አለች። ግራ ተጋብቼ ፊያሜታን አየኋት። ፊያሜታ ትከሻዋን ከፍ ዝቅ አድርጋ መልሳየችኝ። ሴትዮዋን ደግሜ ጠየቅኳት።
አፏ እንዳመጣ በሚመስል መልክ የአንዱን መደብ ዋጋ ነገረችኝ። ርካሽ ዋጋ ብትሰጠኝም ላለመበለጥ ብቻ። እንዴ ቀንሽልኝ አልኳት እንደ ተሰላቸች ሁሉ። ምን ፈለግሽ ከዚህ በላይ አይነት ሁለቱንም እጆቿን ወደ ላይ አነሳች። ከቆምኩበት የቀኝ እጇ መዳፍ ጥላሸት ተሸፍኖ ይታየኛል። የእጇ አነሳስ በከፊል ንቀት ያለበት መስሎኝ ስርዓት ላስተምራት ምግብ የሚሆን ነገር እየነካሽ እጅሽን አታጠቢም ለማለት ሳስብ የጣቶቿን ውበት አየው። የሚያማምሩ እርዝመታቸው የሚያስደነግጥ ጣቶች ናቸው። እጇ ላይ ሳፈጥ ፊያሜታ ወደ ጆሮ የጠጋ ብላ ሴትዮዋ እንዴት እንደምታምር አየሻት አለችኝ። በመጀመሪያ ስጠጋት ልብ ያልኩት የተግበሰበሰ የሴት ቅርጽ ወይም የሰው ቅርጽ ያለው ጨርቅ ነበር። ከፊያሜታ ሹክታ በኋላ የሴትዮዋን ፊት አየሁት። ድሃ የሆነ አጥንቱ በችጋር ተቀርጾ የወጣ ግን እንደዛ ያማረ ፊት አላየውም። ቅንድቦቿን የተቀነደበች፣ ከንፈሮቿን ባልም የተቀባች፣ ዞማዋ ግራና ቀኝ ፈርሶ ፊቷን ያቀፈላት ናት። ለአፍታ ፈዝዣ አየኋት። መገኘት የማይገባት ቦታ የተገኘች መሰለኝ። ሁሉን የቃሪያ መደብ እንድትሰጠኝ ነገርኳትና እንድከፍል የጠየቀችኝን ሂሳብ በሁለት አባዝቼ ከፍያት ሄድኩ። ከዛን ቀን ጀምሮ ሴትየዋ እዛ ሜዳ ላይ ካለች ቃሪያ ባይኖራትም ሌላ ያላትን ሸቀጥ ሳልገዛት አልሄድም። እናቴን መሰለችኝ። ከተላመድን በኋላ ስምሽ ማን ይባላል ብዬ ጠየቅኳት። አይናፋር እንደሆነች ሁሉ መሬት እያየች ላስታ አለችኝ። ከላስታ ቃሪያዬን ከገዛው በኋላ ሁለተኛውን የውይይት ታክሲ ይዤ ብሔራዊ ቲያትር ፊት ለፊት ወረድኩ። እንዲሁ ፊያሜታንና የድርጅታችንን መኪናው ወስዳ ስለጠፋች ምሽቱን እያማረርኩ በትራፊክ ብዛት መንገድ ማቋረጥ ተስኖኝ የሲኒማ ሬክላምና ተላላፊ ሰው እያየው ቁም ያለው። የሜል ጊብሰን ብሬቭ ሃርት የተባለውን ፊልም ያዩ ሰዎች ከህንጻው ይወጣሉ። ፊልሙ የኦስካርን ሽልማት ያሸነፈ ነው ይባላል። በሲኒማው ታዳሚ ብዛት የተነሳ ለትራንስፖርት የሚደረገው ሽሚያ እርግማን ይመስላል። እርግማን ይኖር ይሆናል አለ አይደል? ድራሽሽን ያጥፋው ከማለት ፊልም አይተው የሚወጡ ሰዎች ያሉበት አካባቢ ታክሲ ያስጠብቅሽ ምናምን። ታክሲዎች በአብዛኛው የሚመጡት ሞልተው ነው። እርቦኛል ደግሞ። የላስታን ቃሪያ ቆርጥሜ ለመቃጠል ቸኩያለሁ። ታክሲ ለመያዝ ቲያትር ቤቱ ጀርባ ለመሄድ መንገድ ስሻገር ጠዋት ያገኘኋቸው ሲቀናኙን ሲደብረኝ አላውቅም በላይ ስሜንና ሚስቱ ካሰች ዘሩን በዛች አሮጌ ብርቱካናማ ዴክሳቸው ሲንካኳዩኝ በክላክስ ጮት ጠርተውኝ መንገድ ተሻግሬ ወደ መኪናቸው የጋቢና መስኮት ቀረብኩና ሞቅ ያለ ሰላምታ ሰጠዋቸው። የት እንደምሄድ ጠየቁኝ። ቤተሰቦቼን ላይ ወደ ኡራኤል ታክሲ ልወስድ ከሌላ ተሳፋሪ ጋር እየተባለው እንደሆንኩ ነገርኳቸው። በበርሽ ጋር አንጥልሽም እዛው እናቀርብሻለን ብለውኝ ከኋላ ተሳፈርኩ። ካሰች እንዳማረባት ለዓለም ልታሳይ የምትጥር ወይዘሮነቷን በወይዘሪትነት ትዕይንት ለመቅበር የምትለፋ ቢያልፍባትም ልጅ ለመሆን ትግል ያጧጧፈች የአዲስ አበባ የሴቶች ድርጅት ውስጥ የምትሰራ ታጋይ ነሽ የሚሏት ናት። የጥብቅና ስራ በቅርብ ጀምራለች። በትክክል ከታየ ሚኒሊክ ሆስፒታል ኖራ እየረገፈባት በሽተኛ እየሰደባት ለ20 ዓመታት ያገለገለች ነርስ ትመስላለች። ሴትዮዋ አስቀያሚ አይደለችም። እድሜዋ ግን ወደዛ እየነዳት ነው። ታጋይ ያረጃል እንጂ ትግል አያረጅም አሉ። ለማማር እየለፋች እግረ መንገዷንም ወደማታመልጠው የአስቀያሚነት ጎራ እየተቀላቀለች ነው። አማረም ከፋም እግዚአብሔር በሰጠው መልክ መቆየትን የመሰለ ነገር የለም። አልገባትም። ለማማር ከተፈለገ አይጣርም። ካማሩ አማሩ ነው። ይታደሉታል እንጂ አይታገሉትም። እንደኔ ጥረት በራስ የማይተማመኑ ሰዎች ስራ ነው። እኔ ቤላ ወሰኔን ስለማውቅ አልታገልም። ባሏ በላይ ተጫዋች ቢሆንም ካላሰኘው ደባሪ ኮስታራ ይሆናል። በላይ ቶሎ የማይነቃበት የሸር ኮከብ ቆጣሪ ነው። ቀልዱ ቀልድ መሆን አቁሞ መቼ እውነት እንደሚሆን አይታወቅም። ተራ የሚያስቀውን ጨዋታ ባልተጠበቀ አስገራሚ ፍጥነት አብረውት ከሚያሽካኩት አንዱን ሊያሽሟጥጥበት ይችላል። ባጭሩ ምላጭ የገባለት ቦምብ ማለት ነው። ባልወደውም ማመን አለብኝ። የተጋቡት ሁለቱም አንድ ብሔር ስለሆኑ ብቻ ሳይሆን ስማርት ስለሆኑም ይመስለኛል። አንዳንዴ እንደዛ ይመስላል።
የሚሰሩት ሁሉ ነገር የአእምሮ ችሎታቸው ውጤት ነው። በላይ ኃይለኛ ማመን የሚከብድ ቀማሚ ጋዜጠኛ ነው። እኔ ሳይኮሎጂስት ነኝ፣ ካሰች ጠበቃ እና ከዚህ የበለጠ የምሁራን ጋጋታ በአንድ ምሽት ትንሽ መኪና ውስጥ ተከማችተው የታዩ። በሐሳቢ ምንም ከትራንስፖርት ጥበቃ ቢያድኑኝም የምፈልገው ከነዚህ ሁለት ሰዎች ቶሎ መገላገል ነበር። በተለይ ከካሰች እያወራን እየሳቁና እየሳቁ የምፈልገው መገላገል ነው። አፌ ቃል ሊያወጣ እየተከፈተና እየተዘጋ አእምሮዬ የሚመኘው በፍጥነት የፍልዋና የካዛንቺስ መንገድ እንዲፈጠሙ ነው። መፈጠም ይሄ መንዝኛ ምናምን አያስቅም። ሃይስኩል እያለው አንድ የሰፈሪ ልጅ ነበር ሲተርብ እንደ ባል ሀገር የሚሰራውን ሰው ጸጠጸጥ ይለዋል። ምኑ ጸጠጸጥ ነው በእናታችሁ? ጸጉሬ እንዴት ነው? አሁን ተሰርቼው መጣው አለች ካሰች ዞር ብላ በፈገግታ ተበለቃቅጣ። ሳቋ ራሱ ንቅሳት አለው። ድዷ ብቻ ሳይሆን ጥርሷም የተነቀሰ ነው። ማርያምን እና ደግሞ እስኪ አሁን በዚህ በጨለማና በግርግር ምኑ ይታየኛል? ሲያምር አልኩና ተንጠራርቼ እንደወደድኩት ሁሉ ባልቀናም ባልወደውም ፒያኖ እንደምጫወት ሁሉ በጣቶቼ ነካካውላት። አንቺ ታድለሽ ብዙ አትጨነቂለትም አለች። የኔን አናቴ ላይ እንደ ማዕበል የሚያደርገውን ባይነፍስም የነፈሰበት የሚመስለውን ጸጉሬን አይታ። እንደኔ ክልስ መሆን ነዋ አልኩ ጉራዬን ቦርቀቅ እያደረግኩ። ማብሸቂያቸውን ብንጠቀምስ? ዛሬ ክልስ መሆን ተከበረ። ዛሬ አምላኩን ፈረንጅ ጎትተን አመጣንለት። ይሄው ዲቃላነት የተከበረ። ለምቦጫሞች እኔም በረገሙበት አፋቸው የፈረንጅ ዲቃላ እንዲሆኑ ይጸልያሉ። ዛሬ ስንቷ ሀበሻ ናት ለባዴ ቱሪስት የምትገብረው፣ በአረብ የምትቸበቸበው፣ ከላይ እስከታች ግብዝ። ጨዋታው አይገልም? ማዕዚ እኮ ሌላ ነው ጨዋታዋ አለች ካሰች። ቤላ እኮ ጂኒስ ናት አለ በላይ በመነጽራም አይኖቹ ሰማይ ሰማይ እያየ በጨለማ። ግን በጨለማ ሰማይ ሰማይ የሚያዩ እዛ ሊወስደኝ ነው። ምን አለ ሰፈሬ እየሮጠች ብትመጣልኝ። እኔን መንገድ ዳር ጥለው ብቻቸውን ሲሆኑ። ያቺ ማዛ ጡት ከጣለች ጀምሮ ቦርጫም ናት። መቼ ነው የስቧ የሚረግፍላት ማለታቸው አይቀርም። ግን ስለ መንገድና ስለ ጸጉር እየተወራ ጂኒስ ምን አመጣው? አንድ በጣም የጨለመ ቦታ ስንደርስ ሲፈጥን የነበረው መኪና እንደመቆም አለ። ቤቴ የደረስኩ መስሎኝ በር ለመክፋት ተንጠራራው። በላይ በፍጥነት በእናትሽ ቆይ ቤላ፣ እዚህ ጋር ትናንትና መኪና ተገልብጦ የፈሰሰ ነዳጅ አለ እና አልጸዳም፣ ሊገለብጠን ይችላል። ለምን መንገዱን እንደማያድሱ አይገባኝም አለ። ማን ግዳለው አልኩ በልቤ። በር ለመነካካት መቸኮሌ ከነሱ በፍጥነት ልሸሽ መፈለጌን ያቃጠረብኝ መሰለኝ። የምደርስበት ስደርስ ወይም ሊያወርዱኝ የሚችሉበት ቦታ ስንደርስ ከሁለቱም ጋር ጉንጭ ለጉንጭ ተሳስሜ እንደተለያየው ልቤ ፌሽታ አደረገች። ቤላ በዚህ ዘመን ከማንም ጋር ፊያሜታ ካልሆነች ለብዙ ጊዜ እያወራው መቆየት አልፈልግም ወይም አልችልም። ከሌሎች የተሻልኩ ነኝ ብዬ ሳይሆን በቃ አልፈልግም። ተቀምጠን እየተገባበዝን አምቦ እየጠጣን የሚበላ እየበላን መሰለን እንጂ የሁላችን መነሻ የተለየ መድረሻችንም የተለየ ነው። ከመሃል ስንጓዝ መንገዶቻችን ቢቆራረጡ ደንብ ሆኖ ሳይሆን ትልልፍ ነው። ደስ የሚል ለስ ያለ አየር ይነፍሳል፣ ይንፈስብኝ። እንደዚህ ሲሆን ቀሚስ መልበስ ደስ ይላል። አየሩ እንደ ውሃ በቀሰም ቢመጠጥ ምጥጥ። ወደ ሰፈሬ የሚወስደኝ መንገድ ዳገትና ፒስታ ይበዛዋል። አንዱን ኮረኮንቻም ዳገት አልፌ አባቴ ቤት ለመድረስ የመጨረሻውን አጭር ቀላል ቁልቁለት ስወርድ ከአባይ ሆቴል ፊት ለፊት ብዙም ሳይርቅ አንድ የማውቀውን መኪና ቆሞ አየው። አንድ 10 ሜትር ያህል ስቀር በጀርባ መስታወት በኩል ከማጅራቱ አይቸው ጋቤና የተቀመጠው ሰው ተኮላ መሆኑ አልጠፋኝም። ሰላምታ ሳለው በግራ ወይም በቀኝ በኩል መንገድ አቋርጬ ባልፈውና ድንገት ቢያየኝ ልሸሸው ያቀድኩ ሊመስለው ይችላል። ከሰው ስሸሽ ለመሸሽ ያቀድኩ ተደርጎ እንዳይተረጎምብኝ እንደ ሂሳብ አስልቼ ነው። እንዲህ በተጋለጠ ተራ ብልጠት ግን ተኮላን ልሸውደው አልፈልግም። ተኮላን ካየሁት 6 ወሮች አልፈኛል። እንደውም ትክክለኛ ቆጠራ ቢሰራ ከዚህም ሳይከርም ይቀራል። እሱም ሰላም አለማለት ባለጌነት ስለመሰለኝ በመኪናው ግራ በኩል ሄድኩ።
ቆም ብዬ አየሁት። ሙዚቃ እየሰማ እንደሚደንስ ሁሉ አናቱን ያነቃንቃል። በተሻለኛ አቅም ፍልቅቅ ብዬ የጋቢና መስኮት በቀስታ አንኳኳው። ዞር ብሎ አየኝና በረገገ። ምን እንዲህ በብርቱ አስበረገገው? መስታወቱን ወደ ታች እየሰበሰበ ሰላምታ ሲጮህ ፈስ ሸተተኝ። ቀላል ቅርናት አልነበረም። ለአፍታ በይሉኝታ በትዝታና በጨዋነት ተተብትቤ ሰላምታ ልለው ወደሱ በመምጣቴ ራሴን በልቤ ረገምኩ። ስሜ ቤላ ነበር። እንደ ወላጅ እናቴ ፈቃድ አሳዳጊዎቼ ጋሼ ተስፋዬና ሚስቱ አምሳለ መዓዛ ካላደረግነው ሞተን እንገኝ አሉ። በቃ መዓዛ የሚባለው ተመረጠ። አያበሳጭም? ወሳኙ የሚያበላና የሚያጠጣ ነውና መዓዛ ተባልኩ። ይሄ ስም አያስጠላም? የተረገዝኩት አስመራ፣ የተወለድኩት አዲስ አበባ ነው። አባቴም እናቴም የካቶሊክ መነኩሴዎች ነበሩ። እውነቴን ነው። መነኩሲቷ ስታረግዝ እሷን ከመደበርና ቤተክርስቲያኑና አስረጋጁን ከውርደት ለመከላከል ሁሉ ነገር በሚስጥር ተያዘና የ3 ወር ነፍሰ ጡር እንደሆነች አዲስ አበባ ተላከች። ከወለደችኝ በኋላ ተስፋዬና አምሳለ ለሚባሉ ሀብታም ያገሯ ሰዎች እንዲያሳድጉኝ ጉዲፈቻ ነው የሚባለው ማደጎ ተሰጠው። ወላጅ እናቴ ማግዳሊና ትባላለች። የተወለደችበትን የአበሻ ስሟን የሚሆን የአባቷን ስም አላውቅም። ፎቶዋን ትንሽ ሳለውም ካደኩም በኋላ ደጋግሜ አይቻለሁ። አይኖቿ የጨዋ መነኩሴ አይመስሉም። አይኖቿ የሚያማልል ዓለማዊ ነገር አላቸው። ሁለተኛ ደረጃ እዚህ ሴንት ሜሪ ምናምን የምትማር ፒያሳ ኦመር ኻያም የማጠፋ ቅዳሜ አምባሳደር ቲያትር ሲኒማ የምትገባ አርብ ማታ እዛው አካባቢ ናይት ክለብ የምትጀነጀን ቀልቃላ ቆንጆ ቀይ ዳማ ልጃገረድ ትመስላለች። ወይም ተጣጥባ የነጻች ላስታ። ፎቶዋ ላይ ከሚታየው መረጃ እናቴ ለመነኩሴነት እንዳልተፈጠረች ማንም ይገባዋል። አንዳንድ ሴቶች የሉም ሁለመናቸው ላይ ቁሊት የሚነበብ ባይፈልጉትም እንደዛ ናት። የእናቴን ዝርዝር ነገር ዛሬ ሚላን የሚኖረው መነኩሴው አባቴም ይገባዋል። እሱ የሚያገለግለው ወይም የሚኖርበት ገዳሙም አበምኔቱም ጳጳሱም ፓይስ 12ኛ ወይም ዮሐንስ 3ኛ ሳይገባቸው አይቀርም። 1964 ላይ ከረን በመኪና አደጋ እንደሞተች ተነገረኝ። እውነት ይሁን ውሸት እንጃ። አባቴ ስሙ ፍራንኮ ይባላል። ሙሉ ስሙ ፍራንኮ መሲና። ስለ ፍራንኮ ብዙ ስለማላውቅ የማውቀው ከሱ አሳፋሪ ድርጊት የተወለድኩ መሆኔን ብቻ ስለሆነ የራሴን የሚመቸኝን ልቦለድ ማቀናበር ነበረብኝ። አሳዳጊ ተስፋዬ በአደባባይ አባቴ የምለው ወይም አደባባይ እንደ አባቴ የሚያውቀው የስፓጌቲ ካውቦይ ፊልም ስለሚወድ የጣሊያኑን የሲኒማ አክተር የፍራንኮ ኔሮንና የጁሊያኖ ጄማን 3 ሬክላሞች ኮሪደር ውስጥ ግራና ቀኝ ግድግዳ ላይ በመስታወት ፍሬም ሰቅሎ ነበር። የፍራንኮን ሁለቱም ፖስተሮች አድረሳቸውም። አንደኛው ጃንጎ የተባለ አርዕስት ያለው ነው። ስዕሉ ላይ ይሄ ፍራንኮ ኔሮ ጥቁር ባርኔጣና ሰማያዊ ስካርፍ አድርጓል። ያቀመቀመ ጢም አለው። ቆንጆ ሰውዬ ነው። የሁለተኛው ሬክላም አርዕስት ኢል ጆርኖ ዴላ ቺቬታ በአማርኛ ሲተረጎም የጉጉቱ ዕለት የሚል ነው። እዚህ ላይ ፍራንኮ ኔሮ ከታዋቂዋ ቆንጆ ተዋናይ ከክላውዲያ ካርዲናሊ ጋር የተነሳው ፎቶ አለ። ልክ ታላቅ ሚስጥር እንደሚከስትልኝ ሁሉ ፊት ለፊታቸው ቁሜ እነዛን ስዕሎች ማአት ጊዜ አይቻቸዋለሁ። ክላውዲያ ካርዲናሊ እናቴ፣ ፍራንኮ ኔሮ ደግሞ አባቴ ይመስሉኝ ነበር። እንግዳ በሆነ ወይም ባልሆነ መልክ ተዋናዩ አባቴ እንኳን ባይሆን የአባቴ የደም ዘመዶች ግሩም ፊልም በመስራት የአዲስ አበባ ከተማ እንደሚበልጡና እንደሚማርኩ ተረዳው። በሆነ መልክ ቢያንስ በደሜ አዲስ አበባን እበልጣለሁ ማለት አይደለም እንዴ? በጣሊያንኛ ቋንቋ ችሎታዬ በጣሊያን ስኩል ስሜ የተጠራ የሆንኩት የምናብ አባቴን ፍራንኮ ኔሮን ለማስደሰት በመጣሬ ሳይሆን አይቀርም። የወላጅ አባቴን የፍራንኮ መሲናን መልክ አላውቀውም። ቤቴ ካሉኝ 3 ፎቶዎች አንዱ ብቻ እሱን ለማሳየት ቀረብ ያለ ሲሆን የተቀሩት እሱ በሚኖርበት በሎምባርዲያ ግዛት ያለውን የሚላንን ከተማ ውበት የሚወክሉት እንደ ፒያሳ ዴል ዶሞና ፓላዞ ማሪኖ የተባሉ ዋና ዋና ቦታዎች የሚታዩባቸው ለቱሪስት የተዘጋጁ ፖስት ካርዶች ናቸው።
የመጀመሪያው ፎቶ ላይ አባቴ የተነሳው ከርቀት ስለሆነ የለበሰው ቀሚስ ቡናማ ይሁን ጥቁር፣ ቀይ አይታወቅም። ፊቱ የወጣት ይሁን የሽማግሌ አይለይም። በእጅ ጽሑፍ እዚህ የፖስት ካርድ መጠን ያለው ፎቶ ላይ ከስሩ ወይም ከጠርዙ አባዚያ ዲ ቺያቫሊ የሚል በጣሊያንኛ ተጽፏል። ቦታው እሱ የሚኖርበትና የሚሰራበት ገዳም ነው። በቀይ ሸክላ የተገነባ መግቢያው ሳይሆን አይቀርም 8 የሚደርሱ ለአንድ ሰው እቅፍ የሚሰፉ የመሰሉ ነጫጭ ምሰሶዎችና 3 ባለጉልላት ፎቆች አሉበት። ሁለተኛው ፎቶ የዚህኑ ገዳም ውስጥ ያሳያል። በማርያም ስዕል የተጌጠ ነው። ከስዕሉ ጠርዝ ላይ በቀጭን ጽሑፍ ማዶና ዴላ ቦናኖቴ ይላል። ሁልጊዜ እነዚህን ፖስት ካርዶች ሳይ በትንሽም ቢሆን ዘሬ አውሮፓነት እንዳለበት በማወቄ ኩራት ይሰማኛል። በምስልና በደም ሚላኖ ውስጤ ናት። አድጌ የሚሆን ትንሽ ሁኜ ምንም ባወላለድ ስነ ምግባር ላይ ያልታደልኩ እንደሆንኩ ቢነገረኝም ከማገኛቸው አበሾች የበለጠ ለምዕራብና ለምዕራብ ስልጣኔ ቅርብ እንደሆንኩ አውቃለሁ። የሮማ ታሞ ነጋ ጠባ በደም ስሬ ይመታል ልበል። በአሳዳጊ አቶ ተስፋዬና ወይዘሮ አምሳሌ የምጠራው መዓዛ ተስፋዬ ተብዬ ነው። ተስፋዬና አምሳለ ከኔ ሌላ የራሳቸው 2 ሴቶችና 1 ወንድ ልጆች አሏቸው። እንደ ልጃቸው አሳድጓት ተብሎ አደራ ብሰጣቸውም እነሱም ተስማምተው በእግዚአብሔር ቃል ብለው የተቀበሉኝ ቢሆንም ነፍስ አታውቅም መሄጃም የላትም ብለው መሰለኝ ከልጆቻቸው እንዳንዱ ሳልሆን እንደ ባዕድ ይቆጥሩኝ ነበር። ከስርዓት የወጣ ነው የሚባል ድርጊት ከሰራው መሸፈት ሲነካካኝ ከሁሉም ማለት ከ5ቱም ተደብቄ ነው። የማቃጠርና የመደጋገፍ መረባቸው ከፍተኛ ስለሆነ እዛ ቤት ካሉት ከማንም ጋር ተደብዬ ያልተፈቀደ ነገር አላደርግም። ሳላጠፋ አጥፍተሻል ሲሉና የወለዷቸው ልጆቻቸው ያጠፋፉትን ነገር እሷ ናት ያጠፋችው ብለው ሲያሳብቁብኝ ተስፋዬና አምሳለ እንዳልሆነ እንኳን ቢገባቸው በእኔ ላይ ሲፈርዱ ሳይ የደቀለችኝ እናቴ ትክክለኛ ትሆናለች ብዬ ገመትኩ። የፊቷ ነገር ባይሆንም ምናልባት የመልከ መልካሟ የእናቴ ጸባይ በእኔ ውስጥ አለ። ለማንም አፌን ከፍቼ ሰበቡን ባልናገረውም ወላጅ እናቴን ማድነቅ የጀመርኩት ገና ከልጅነቴ በዚህ አይነት ልምድ በማለፌ ነው። እሷ መነኩሴ የሆነችው ከወሲብና ከመሳሰሉ ኃጢአት ከተባሉ ነገሮች ለመሸሽ ፈልጋ ሳይሆን በሰዎች ስራ ተማራ ምን እንዳትሆኑ አይነት ሊሆን ይችላል። ሰው አያማርርም? እንደ ተስፋዬ ያለ፣ እንደ ሚስቱ እንደ አምሳለ ያለ፣ እንደ እነሱ የመሳሰለው ብልጣ ብልጥ ያለ። የኔ ተስፋዬ፣ የኔ ሌባ። ቅዳሜ ብዙ ጊዜ ከቤት አንወጣም። ሁላችንም በህብረት ስንንጫጫ፣ ልብስ ስናጥብ፣ በውሃ ስንራጭ፣ አንዱ ላይ ሲጮህ፣ ዘፈን እየተቀባበልን ስንዘፍንና ገላችን ስንተጣጠብ ይመሻል። ከምሽቱ 1 ሰዓት በኋላ ግን በግቢያችን የሰው ትንፋሽ መሰማት ያቆማል። አንዳንዴ እየገረመኝ ልክ አስገድዶን እንደመጣን አስገድዶን እንደሚቆይ ውጪውን ሳዳምጥ የምሰማው የማያቋርጥ ከከተማዋ የተለያዩ ክፍሎች የሚመጡ የውሾች ድምጽና ግቢው ውስጥ በቦርጫም ሆዶ የተኛ ከባድ ጸጥታ በመስኮትና በበር ቀዳዳ እየገባ ከፊቴ እስከ እግሮቼ እንደ ሰንበር የሚፈስ የምሽቱን ክርስሳሴ ነው። ሁሉ ነገር ከባድ ምስጢር ቢመስልም የተከሰተባቸው ቀላል መንገዶች መጨለምና መቀዝቀዝ በቀላሉ የሚተነተን ያስመስሉታል። ለመተኛት አልጋዬ ላይ ጋደም ስል አእምሮዬን የሚሞሉት የልጆች ድምጾች፣ ያሳቁኝና ያናደዱኝ ጉዳዮች፣ ተቀባብለን የዘፈናቸው የልጅ ወይም የአዋቂ ዘፈኖች፣ ግቢያችን ውስጥ እንደ ክንፍ የሚርገበገቡ ኮባዎች ድምጽ፣ ፀሐይ ውስጥ ተቀምጠው ጸጉራቸውን የሚሰሩት ሴቶች፣ ግቢያችን የተነጠፉት ነጫጭ ድንጋዮች ቦግታ፣ በኮረኮንች መንገድ ላይ የሚያጋጥሙኝ አንዳንድ ድንጋዮች ከግቢያችን ድንጋዮች ስለሚመሳሰሉ ይገርመኝ ነበር። ለድንጋይም ዘመድ አለው አይነት ከጎረቤት የምናደርገው ቃለ ምልልስ ወዘተ ነው። ሁላችንም ደክመን ስናንጎላጅ የሳምንቱን ታላቅ ፊልም ለማየት አቅም የሚተርፋቸው ተስፋዬና ሚስቱ ነበሩ። እሁድ ካልጋው ከተነሳ ጀምሮ እስከ ቀትር ድረስ ሲኳኳል የሚውለው ተስፋዬ ነው። ምላጬን አምጭልኝ፣ ሳሙና አምጭልኝ፣ ሚዶዬ የት ነው፣ ሸሚዜን እዛ አስቀምጪ፣ የእሁድ ጧት የተስፋዬ ቋንቋ ይዘት ነው።
በዛ ሰዓት ሁሉ ሰው ከኔ ወይም ከሰራተኛዋ በተቀር ቴሌ ፊት ለፊት ያለው ቅዱስ አንጦኒዮስ ቤተክርስቲያን ይሄዳሉ። እድሜ 14 እያለ አንድ እሁድ ጠዋት አሳዳጊ ተስፋዬ መታጠቢያ ቤት እንድመጣ ጠርቶኝ እዛም ገብቼ ገላዬን ይሽኝ ብሎ አረፋ የደፈቀ እርጥብ ስፖንጅ ሰጠኝ። ሌላ ጊዜ ገንዳ ውስጥ እንደተጋደመ በመጋረጃ ተጠልዬ ፎጣ ቀብየዋለሁ። አምሎጭልጮት የወደቀ ሳሙና አንስቼ ሰጥቼዋለሁ። ነጠላ ጫማ ቀብየዋለሁ። ያን ቅዳሜ ጀርባዬን ይሽኝ ብሎ መታጠቢያ ቤት ስገባ መጋረጃውን እስከ መጨረሻው ገልጦ ገንዳ ውስጥ እስከ እምብርቱ ሰምጦ ፈገግ ብሎ አየኝ። የሚያስቅ ነገር አልነበረምና አልሳኩም። በእጁ የያዘውን ስፖንጅ አቀበለኝና ወደ ጀርባው አሳየኝ። ኮስተር ብዬ ጀርባውን ማሸት ስጀምር ዞር ብሎ እጄን ጎትቶ ወደፊት አስጎነበሰኝና ነገርየውን አስነካኝ። አውሬ እንደቧጨረኝ ሁሉ ጮኬ ሳሙናው እጄን ሙልጭልጭ ስላደረገው በቀላሉ ነጥቄው ማምለጥ ቻልኩ። ቀኝ እጄ እባብ የነካኝ መስሎኝ 20 ጊዜ ያልታጠብኩ ጣቶቼ ላይ ተጣብቆ እንደቀረ ሁሉ 1000 ጊዜ እጄን አርገበገብኩ። ንክኪውን ባሰብኩ ቁጥር ደግሞ በእንትኑ ልስላሴ እየተገረምኩ ሁለመናዬ ይንቀጠቀጣል። የሁሉ ነገር እንግዳነት አእምሮዬን ይነክሰኝና በፍርሃት አይኖቼን ባያቀራሉ። ያን ዕለት ፈርቼና ጮኬ ቢተወኝም ተስፋ ያለቀቀኝም የሚጠጣው አሳቀብለው ጣቶችን ከነብርጭቆቹ ጋር ጨበጥ አድርጎ ሲለቀኝ እንግዳ በሆነ መልክ ከፍ ዝቅ አድርጎ ሲያየኝ በፍርሃት ሸሸው ጀመር። ገና ሲጠራኝ ሁለመናዬ ይርዳል። ሁሌ የማየው በደንብ የማውቃቸው አይኖቹ ናቸው። ግን ከዚያን ቀን ጀምሮ የተለየ ሆነብኝ። ከዛ ወደዚህ አለዋወጡ የሚያስፈራ ነገር ነበረው። አይን ይለወጣል ይባላል እንዲህ ነው። ማምለጥ ግን አይቻልም። ወዴት አመልጣለሁ? አንድ ቀን ማታ ተኛውበት ያዘኝ። ሚስቱ የለችም፣ ማንም የለም። ባለጌ ነውና አያስፈራም፣ አይዞሽ ቤልዬ ቤላ እያለ ደፈረኝ። ለምን የምወደውን ስሜን ጠራ? ለምን መዓዛ ምናምን አይልም ነበር? ጅብ ካለፈ ውሻ ጮኸ ነገር ላይ ዝርዝርና ምርምር ምን ይጠቅማል ግን? እንዲህ ከሆነ በኋላ ደግሞ ምንም ያላደረገ መስሎ አኗኗሩ ይገርመኝ ነበር። ከዛች አልጋ ከተነሳ በኋላ ተመልሶ እንደ አባቴ ይሰራዋል። ስለ ትምህርት ይጠይቀኛል፣ ስለ ጓደኛዬ፣ ስለ ፊያሜታ፣ ስለ ከተማው፣ በቃ ሌላ ከኔና ከሱ አልጋ ጋር የማይገናኝ ጉዳይ ሲያመጣ ገጹ ላይ ምንም እኔን የደፈረ አይመስልም። ለጥቂት ሳምንታት እንዲህ መለዋወጡና ቲያትሩ ረብሾኝ አሁንም ተንቀጠቀጥኩ። ምን እንዲያደርግ ጠብቄ ነበር? እንጃ። ተስፋዬ ሙዚቃ ይወድ ነበር። ዋናው ደግሞ በእንግሊዘኛና በጣሊያንኛ ቋንቋ ኤልፒ ላይ የተሰራ ኦፔራ ነው። ኦፔራ እየሰማ ጣሊያንኛውን እየተረጎመ እዛ ውስጥ ስለሚዘመረው ተረት ይነግረኛል። በዛ ዘፈን እንዴት ታሪክ እንደሚተረክ ማሰብ ደስ የሚል ነገር አለው። ከነገረኝ ታሪኮች አንዱ በህሊናዬ ተቀርጾ የቀረው ጁሴፔ ቬርዲ ያዘጋጀውና አንቶኒዮ ላንዞኒ የተባለ ሰውዬ ሊብሮቶውን የጻፈው ኦፔራ ነው። በዚህ ኦፔራ ራዳመስ የተባለውን የግብጽ ልዑል አመነሪስ የተባለች ኢትዮጵያዊት ንግስት ትወደዋለች። ልዑሉ ግን የወደደው የአመሪስን ሞግዚት አይዳ የተባለችውን ነበር እና ኦፔራው በዚህ ሴት ስም አይዳ ይባላል። አመነሪስ የምትናገረው ትዝ የሚለኝ ጥቅስ አለ። Every story, new or ancient, all are tales of human failing። ተስፋዬ እየሳቀ በስክሪፕቶ ጥርሱን ቀጭ እያደረገ ለምንድን ነው በታሪክ ያሉት ኢትዮጵያውያን ወይ ባሪያ ወይ ጃንደረባ ወይ ደንገጡር የሚሆኑት? በኑቮ ቴስታሜንቶ ሐዋርያ የተባለው ፊልጶስ አግኝቶ የሰበከው ሀበሻ ጃንደረባ፣ ነብዩ አግኝተው ዘማሪ ያደረጉት ቢላል ባሪያ፣ ኤዞፕ ባሪያ፣ እዚህ ግቡ የማይባሉ ጃንደረባና ባሪያውን ሁሉ በባዶ እየካቡ ስለ 3000 ዘመን ታሪክ ሲያወሩ ይገርማል ይላል። የሆነ መካድ የሚከብድ እውነትነት አለው። ለምን ስለዚህ ኦፔራ ለይቻ ነሳው? ተስፋዬ የደፈረኝ ይህን ኦፔራ እየሰማው ነው። ወይም ድንግል መሆኔ ሲያበቃ በአንሶላ ተጠቅልዬ ተስፋዬ ውስጥ ሱሪውን እየለበሰ የኔም ማናት በራስ ምታት እየዞረ የኦፔራው ዜማ ከዋናው ቤት ወደ ተኛውበት ሰርቪስ ቤት በሚያሳዝን መልክ እየፈሰሰ ሰማው ነበር። ተስፋዬ የልቡን አድርሶ ትቶኝ ሲወጣም ከኦፔራው የተቀበለውን The past is now another land እያለ ነበር። ነው ግን የሚረሳን የመሰለን የቆየው ነገር በራሱም ይሁን በራሳችን ግፊት ዛሬ እንደሆነ ሁሉ ገዝፎ ይታየን የለ?
እዚህ በአይናችን ባናየውም ባንዳስሰውም ድምፁን አውጥቶ ባያሰማንም አእምሮአችን ውስጥ የልጅነታችን ሰናፍጭ ትውስታ ዳሽንን አክሎ ይመጣል። በቸልታ የሳቅንበት ጉድ ዛሬ ሰንቲ ሆኖ የእንባ ከረጢታችን ይቀዳል። ስራቀቅ አይደለም። ከዛ ቀን በኋላ ተስፋዬ እንደፈለገ የሚያደርገኝ ሆንኩ። እንደውም የምሆንለት ሚስቱ በሚስጥር ስለምትደብረኝ ከሻሽ አስተሳሰሯ ጀምሮ ስትራመድ ጆሮ እስከሚያደነቁረው ቆዳ ጫማዋ፣ ከሚያምር ሸንቃጣነቷ ስፌት እስከመሰለ ጉንጉኗ ከሷ የበለጠ የተወደድኩና እሷን ያበሳጨው ሁሉ መሰለኝ። ብታምሪም ባልሽ የኔ ነው፣ ደግሞ ማንም ምንም አይገባውምና ሃይስኩል ከገባው ጀምሮ አድጋለች፣ አሁን ነጻነት ያስፈልጋታል እያለ በግልጽም በተራቀቀ ጊዜ በድብቅ በተቀራረበ ጊዜ ገንዘብ ይሰጠኝ ጀመር። አምሳለ ሲሰጠኝ ካየች ልታባልጋት ነው ገና ሁለተኛ ደረጃዋን ሳጨርስ ምናምን ስትለውና በዚህ መጨቃጨቅ ሲጀምሩ መሃላቸው እንደገባውና እንዳባላኋቸው ሲገባኝ ከተስፋዬ ጋር የነበረኝን ግንኙነት አበረታው። ሚስቱ ሳሎን ተቀምጣ በኮሪዶር ላይ ከተላለፍኩት እጄን ስቦ ቂጤን ይመታኛል፣ ወይም ተገላምጦ አይቶ ማንም ከሌለና ጊዜ ካለው መዳበስ የሚፈልገውን ቦታ ይዳብሰኛል። አንዳንዴ ባይቸግረኝም ሚስቱ ፊት በድፍረት ሆምወርክ ከበደኝ ትንሽ እርዳኝ ብዬ ወደ ክፍሌ ጠራዋለሁ። ምን ይቼ የማይገባ ደደብ እያለ ተከትሎኝ ይመጣል። በሆዴ እየሳኩ የፈለከውን በለኝ እላለሁ። መኝታ ቤቴ ገብቶ ድምፅ አበዛለሁና በአፌ ፎጣ ነክሼ በፍጥነት አድርጎኝ ይሄዳል። በትክክል ሚስቱ እኔ ነበርኩ። ካዳላልኝ ምን ሊባል ነው? በዚያ እድሜ ያ ትዳር ቢፈርስ ወድ ነበር። አንዳንዴ አምሳለ ተስፋዬና እኔ ከጀርባው የምናደርገውን ታውቂ ይሆን እንዴ ብዬ ራሴን ጠይቃለሁ። ለመሆኑ ብታውቂ የት ትደርሳለች? ጨዋ ሴት ናት ተብላ በመዓት አይነት ሰላይና አሰላይ በቤተሰብ ተፈልጋ በውበቷ በጎሳዋና በጨዋነቷ ተመርጣ ያገባችው ነች። የትዳራቸው መሰረት የሽማግሌዎቹ መተማመን፣ በባህል ይሉኝታ መያዝና ተመሳሳይ ጎጥ መሆናቸው እንጂ ከመፋቀር የመጣ አልነበረም። ይሉኝታው በግለሰቦች መሃል ሳይሆን በግለሰቡና በጎጡ መሃል ነው። ግቡ በስሜትና በቁስ መጠቃቀምና ይመስሉኛል ከሚሉት ጋር እንደ ጥንቸል መራባት ነው። ቢገባትም ባይገባትም አፏን ይዛ የጎሳዋ ልጆችና ዘመዶቿ የሰጧትን ባርነት ነጋ ጠባ ትጠጣለች። በተጨማሪ ትምህርቷ ከኤሌመንተሪ አልዘለቀም። 12ኛ ጨርሶ መለስተኛ ቪላ ያለውን ወደፊት ገና ይሻሻላል እየተባለ የሚነገርለትን መልከ መልካም ተስፍሽን ገና ለገና እኔን አደረገና የትኛዋ አምሳለ ምቾቷን አፍርሳ ትሄዳለች። ለሚቀርቧት እንኳን ድምጿን ዝቅ አድርጋ ከፍ ካለ ሌላ የጎጧ ባላጋራ እንዳይሰማ ብትናገረው እንኳን የኛ ወንድ እንዲሁ ነው ቻዩ እኛም ስንቱን ችለናል እንደሚሏት አልጠራጠርም። ጎጥ እንደኖርኩት እንዳየሁትና እንደመዘገብኩት ከሃይማኖትና ከአፍረተ ቢስነት ይከራል። ቆይቶ ሲገባት ይቺ ቤላ ከተስፋዬ ጋር የምንግባባበት ቅጽል ነበረን። እሱ ራሱ የፈጠራት ኮድ ነገር ላይ ሆኖ እያለከለከ ሲጀመር የሚያስፈራኝ እየቆየ ግን የመሰጠኝ እንደ ፎርሚያጇ ሲያጎ የምጣፍጪ ይለኝ ነበር። ዛሬ ድረስ ግራ ጆሮዬ ላይ ትንፋሹ ይሰማኛል። ለምን ሁልጊዜ ወደ ግራ ትከሻዬ ብቻ እንደሚያጎነብስ አይገባኝም። የሚያደርገውን አድርጎ አንሶላ ልብሶኝ ትቶኝ ከክፍሌ ሲወጣ ላይ ተጣብቆ የሚቀረው የወንድነቱ ጠረን ብቻ አልነበረም። ይሄም ቃል ነው፣ ፎርማጆ አሲያጎ። አልወድም ፎርማጆ ቢሉኝ እስከዛሬ ይሄን አይባለመድኩም። ለምን አትበይም በእናትሽ ቢ ምናምን ካሉኝ ላምጠላለሁ እላቸዋለሁ። ፋኒ ነኝ አይደል? ታዲያ ተስፍሽ እኔን ሲፈልገኝ ልጆቹ ቢኖሩም ዛሬ አሲያጎች የለም አለቀ እንዴ ብሎ ያየኛል። ትርጉሙ ዛሬ እናደርጋለን ጠብቂ ነው። አምሳለ ስለ አስቤዛ ስለ ሱቅ ቺዙ ቶሎ ማለቅ እንደጀመረ ኮስተር ብላ እንደ ጥሩ ሚስትና እናት ታወራለች። እኔ አልሰማትም፣ ተስፍሽ አይሰማትም። ሰው ሁሉ ከተኛ በኋላ ጊዜ እንዳይወስድና እንዳናስጠጣ ልብሴን አውላልቄ ጠብቀዋለሁ። እንዲመቸው ከላይ በካናቲራ ከታች ራቁቱን ሆኖ ጋቢ ተከናንቦ ይመጣል። ገላው ተደራጅቶ ከላይ እስከ ታች ሲሸፍነኝ በአእምሮዬም የምትመጣው ምንም ያላደረገችኝ አምሳለ ራሷን ስታ በሚያንኮራፋ የእንቅልፍ ሄሊኮፕተር
ወደ አስመራ ወይም ወደ እንጦሮጦስ ስትበር ነው። ተስፋዬ በአራት ግድግዳ ወደ ታጠረችው መኝታ ቤቴ ብቻ አልነበረም የመጣው። አንዳንዴ ትምህርት ከደበረኝ ወይ ፈተና እየተፈተንኩ ቶሎ ከጨረስኩ ወይም ትንሽ ከከበደኝ ከመሃል ተስፋዬን ከላይ ላይ ሆኖ አስባለሁ። ጸጉራም ሆዱን በወዝ የሚፈልቅ የጥቁር እንትኑን አናት ፊቱ ፈዞ ምሪልኝ ሲለኝ በሰከሩ እውር እጆቼ ወደሚገባበት ለመምራት ስንደፋደፍ በየ5 ደቂቃው በማላውቀው በማይገባኝ ሚስጥራዊ ስሜት መናጤን አስተማሪ ፊት ላይ ፊደል የፈሰሰበት ወረቀት ላይ ኖራ የሰለጠነበት ብላክቦርድ ላይ ጎኔ የምትቀመጠው ራሞና ያደረገችው የሚያምር ካልሲ ላይ የሜሪ የተተኮሰ ጸጉር ላይ እያፈጠጥኩ ማጸኔ በፍቶት ይቀልጣል። ከምጠላው አሲያጎ የተባለ ቃል ሰፍቶ በሁሉ ነገር ውስጥ የማየው ወንድና ብልቱን ነው። አልዋሽና ብዙ ጊዜ ህልም የመሰለ ነገር ውስጥ ነበርኩ። ተስፋዬ በሚያደርገኝ ወይም በማደርገው ነገር ቅር ይለኛል፣ እንደገና ደስ ይለኛል። እንዴት ልክ ያልሆነ ነገር ደስ ይለኛል። እሁድ ጠዋት ቤተክርስቲያን ገብቼ ስቆምና ስቀመጥ ሰው መሃል ሲሆን የማያቋርጥ ጸሎቴ ከተስፋዬ የሚያድነኝ ነገር እንዲፈጠር ነው። እንደገና ቤቴ ተመልሼ የምሰራው ሁሉ ሲያስጠላኝ ሲሰለቸኝ ትንሽ አምሳልስት ነጨንጨኝ ክፍሌ መጥቶ የሚያደርገውን እንዲያደርገኝ ይፈልጋለሁ። ድንገት ከመጣም ከሱ ባላነሰ መስገብገብ ሩካቤ ሳደርግ ለአፍታም ቢሆን ወደ ብርሃን እመጣለሁ። ሲነጋ ብዙ ጊዜ አድርጎኝ ከሄደ በኋላ በዛው እንቅልፍ ወስዶኝ የምነቃው ጧት ላይ ነው። ማታ ላይ ያደረኩት ተሳትፎዬ ያበሳጨኝና ትምህርት ቤት መሄድ እጠላለሁ። ካልጋ መነሳት እጠላለሁ። የቆሸሽኩ ይመስለኛል። ተስፋዬ ብዙ ነገር እንዲያስጠላኝ ያደርገኝና ግን ሁሉ ነገር ሲያስጠላኝ የማስበው ተስፋዬን ነው። ደፍሬ በትክክል ልበለው ተስፋዬ ሲያደርገኝ ነው።